ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን። እናንተም ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። ዛሬ በክፍል 7 ዳጣን መጥቻለሁ ማለት ነው። ካለፈው ክፍል ትንሽ ቀንጨት አድርጌ እናወራና ከዛ እንቀጥላለን ማለት ነው። መጀመሪያ ወደዚች ቪዲዮ ስትገቡ ላይክ ማድረግ ጀምሮ ማለት ነው። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ ማለት ነው። ባለፈው ዳጣና ናታን አንድ ክላስ ውስጥ እንደተገኙ ይሄም የኤቢ ተንኮል ነው። እናቷን ነይ እናቴ አሁን እኮ ዳጣ ከናታን ጋራ ነው ያለችው የምትሆነው አለችና እናትየዋ ደግሞ አንቺ ዝም በዚህ ሰዓት ናታን ጋር ምን ትሰራለች? አታርገው ብላት ቆይ ምን ትያለሽ? ምን ብላ ትልኛለሽ? ነይ እንሂድ ብቻ ብላ እናቷን ወሰደቻትና መጀመሪያ የሚሉትን እንሰማለን ስትላት እቨር ላይ ቁጭ ብሎ ማለት ነው ተደብቆ እየሰሙ ነበረ። መጀመሪያ ናታን አፍቅረሽ ታውቂያለሽ? የወንድ ጓደኛለሽ ምናምን ስላት ምንድነው እንደዚህ ባል ምናምን ወንድ ነው አለችው። አዎ አላት። አይ እኔ አላቅም አለችው። እሺ እኔ እያለ አፈቅርሻለሁ ብሎ ፍቅሩን ለመግለጽ ይመስለኛል። እነሱ ደግሞ ግብት አላሉም። በድንጋጤ ዳጣንና ናታን በጣም ነው የደነገጡ። ከዛ ደነገጡ። አንቺ በሌሊት ምን ትሰሪያለሽ? አንተስ ለምን ነው ያስገባሃት እንዴ? ኤቢ እንኳን ልትገባ እኮ አትፈቅድላትም። እንዴት ነው በሌሊት? አሁን እኔ ስለፈቀድኩላት እኮ ነው የገባች። እኔ ስለፈቀድኩላት ነው የገባች እንጂ ሌላ አይደለም አላት ማለት ነው። አዎ እሷ ደግሞ አነጋገሯ ታውቃላችሁ የአራዳ ነው። አዎ ፈቅደልኝ ነው የገባው እንጂ ሌላ እናንተ እንደምታስቡት ምናምን አይደለም አለች ማለት ነው። በቃ ውጪ ምናምን ብሎ አስወጧት፣ ወጣች ማለት ነው። ተገላገለች ማለት ነው። ኤቢ ደግሞ እዛ ክላስ ገብታ ቁጭ አለች ማለት ነው። በቃ ኤቢ በጣም ነው በፍቅር ጠብ የምትለት ናታንን ማለት ነው። ወይኔ ጠብ ነው የምትለት። በጣም ይገርማል። ይህን ያህል ነው የምታፈቅረው። እሱ ግን ልቡ ሌላ ጋር ነው ያለው፣ ዳጣ ጋር ነው ያለው ማለት ነው። ዳጣን በጣም ያፈቅራታል፣ በጣም ይወዳታል። ኤቢ ይህን ያህል ለሱ እንደ እህት ነው የሚያያት እንጂ በፍቅር አይን አያያትም ማለት ነው። በቃ እናትየዋ ማናት ኤቢ ለእናቷ አባዬ እኮ ለእኔ አይወደኝም አያፈቅረኝም ብላ ነገረቻት ማለት ነው። እንደዛ አትፈይ፣ በጣም ነው የሚያፈቅረሽ፣ በጣም ነው የሚወድሽ ምናምን ስላ አይ በተለይ እቺ ዳጣ የምትባል ከመጣች በኋላ ይህን አይደለም የሚያይ እሷን ነው የሚያይ። ግን አይታችኋል። ግን ኤቢ በደንብ ነው ያየቻት፣ በደንብ ነው የተከታተላት እናቴ። እቺ ዳጣ ግን ማለት ነው ያባዬ ልጅ ሳትሆን አትቀርም። ትኩር ብዬ ሳያት፣ እንደዚህ ትኩር ብዬ ሳያት ማለት ነው ይመሳሰለው። ቁጭ ብላ ነው የምትመስለው፣ እሷ መስላል። ውሃም ራሱ ትመስላለች አለች። አይገርማችሁም? እሷ ብቻ ነው የገባት እዛ ማለት ነው። እና እናትየዋ እኔ ሰላም ናት ብዬ አስባለሁ ማለት ነው ከምታርገው ሁሉ። ዳጣዬ ደግሞ ወደ ሰላም ሄደችና ሰላምዬ ምን ማሽኑ ጎፈሬ ምን እያበጠረ ነው? አንቺ በዚህ በእጅሽ ታጥቢያለሽ ምናምን ስትላት እኮ በእጅ አይታጠብም የኔ ውድ በእጅ አይታጠብም ብላ ምን ነገረቻትና አሁን ላግዝሽ ታዲያ ምናምን ስትላት ላግዝሽ ስትላት አይ እኔ አልፈልግም ነይ እጅሽን ያባላሽሻል ምናምን አለቻት። የኔ ምስኪን
እናት እኮ እንስፍስፍ ናት። በጣም ነው። መቼ ነው የሚተዋወቁት? መቼ ነው እናቷን የምታገኘው? በቃ ማለት ዳጣ ታውቃላችሁ፣ እናቴ ብላ እጇን ይዛ መሄድ ትፈልጋለች ማለት ነው። ለአባቷ ራሱ እንደዛ እያለችው ነበረ ማለት ነው። እባክሽ እኛ እኮ ጭቃ ላይ ተኝተና ቃለን ተኝተና ያደግነው ለምን ስላት ቤት ስለሌለ ነው ያ ምናምን አለቻት ማለት ነው። ከዛ ስለኔ ህይወት አንድ ቀን እነግርሻለሁ ካልሰለቸሽ ምናምን አለቻት ማለት ነው። ከዛ ደግሞ ወይዘሪት ማለት ለአቶ ደረጀ ባክ ለኤባ ትኩረት አትቀንስባት፣ ትኩረት ቀንሰብኝ አይወደኝም እያለች ነው ምናምን አለች ማለት ነው። ማ ኤቢ? አዎ ኤቢ ባክሽ ዝም ብላ ነው መስላት ነው። እኔ እኮ ኤቢ በጣም ነው የምወዳት ውሃዬን ሳት ስለሚል ነው ውሃዬን ሳይ ብዬ ስለሚል ነው እንደዛ ያለችው አይደለም። ያቺ ከመጣች ወዲያ ነው ማ ያቺ የስሳይ ልጅ ማ ተዋረደ እኮ አይገርባቸውም። የስሳይ ልጅ ማ ሴትዮዋ ገብቷታል ወይዘሪት ማርታ ማለት ነው። በቃ ትንሽ አንድ በዛ ኤባ እንትን ትላለች። በዚህ ደግሞ በአነጋገር ስትሰማ እንዴት እንዳለች አይታችኋል። በጣም ነው ቀር ያላትና በቃ ችግር የለውም ምናምን አላት። ደግሞ አቶ ደረጀ ደግሞ ከዳጥዬ ጋራ የዲኤንኤን ምርመራ ሊያደርጉ እንደሆነ እያሰቡ ነው ማለት በፍጥነት እንዲሆን እያለች ነው እሷ ማለት አንተ አባቴ ባትሆንስ ውሃ ይሴ ባትሆንስ እኔ ሌላ ነገር አራበኝም፣ ሰው ነው የራበኝ። ያንተ ንብረት፣ ያንተ ፎቅ፣ ያንተ መኪና ለኔ ምንም አይደለም። እኔ አባት ነው የራበኝ፣ እናት ነው የራበኝ፣ እህት ወንድሞች ነው የራበኝ። ሌላ እኔ ምንም አልፈልግም እያለች ነው ማለት ነው። አንቺ የኔ ልጅ ነሽ በምን አውቃ ስትለው ላላላላ ውስጤን ይነግረኛል የኔ ልጅ ነሽ ምናምን አላት ማለት ነው። እና የሱ ልጅ እንደምትሆንም ተስፋ አደርጋለሁ። እውነት ማለት ይሄ ያገኘችው የሰው ማጣትን የነበረ ማለት ነው። ትንሽ እረፍት ታገኛለች፣ አግኝታለች። አሁን የበለጠ ደስ እንደሚላት ደግሞ ተስፋ አደርጋለሁ። አሁንም ወይዘሪት ማርታ ለናታን ሄዳ ትምህርት እንዴት ነው ምናምን ስትለው ቆንጆ ነው ምንም አይልም። ስትጨርስ ደግሞ ሚስትህን አግብተህ ልጅትን ትወልዳለህ፣ ትዳርን ትይዛለህ። አይ ጥሩ ሚስት ከተገኘች ነው ያስል። አይ እንግዲህ አካባቢህን አየት ማድረግ ነው አለች። ያው ልጇ እንደምትወደው እኮ ታውቃለች ማለት ነው። እንደዛ ነው አየት ማድረግ ነው ያለብን ምናምን ስትለው እሺ እንግዲህ እስን ማነው የሚያየው? እንግዲህ ዳጣዬን ነው የሚያየው፣ ሌላ ያየው። ከዚች ልጅ ደግሞ ደስ አትልም። እሷ ልጅ በጣም ነው እንትን ቀፋፊ ምናምን እያለች ለልጇ እያመጎሰች ኤብዬ አይታታል አለባበሷ ምንዋ ምናምን ስትል አዎ ደስ ስላለች እኮ በጣም እንትናት በጣም ነው ወጣት ምናምን አለና ከዛ ስለ ዳጣ ክፋ ስታወራው ግን አረ ዳጣ እኮ በጣም ደስ የምትል ግልጽ ልጅ ናት አለች ሴትዮዋ ማለት ነው። ምንዋ ደስ ይላል ማለት በጣም ደስ ትላለች ስላላት በጣም ከፍቷታል። ደስ አላላትም ማለት ነው። በጣም ነው የሚደብረው። ውሃየም አይታችኋል። የሷ እኔ ማሰላብዬ ከምጠራት ሰላብዬ ከምጠራት ቡና አምጪልኝ ምናምን ውሃ አምጪልኝ ስትላት ይቅርታ ቤተሰብ ውሃ አምጪልኝ ስትላት እሺ የአራዳ ልጅ ይመችሽ ምናምን ስትላት እንዴ ልጆቿ እንዳይባላሽ እየፈራች አልነበረ? አሁንም ማለት ነው የሷ ቋንቋ ስትናገር በጣም ደነገጠች ማለት ነው። እቺ ልጅ አስተዊ ሁሉ ጊዜ ህፃናት ሁኚ ምናምን
ያለቻቸው። ውሃ ደግሞ እሺ እሺ ወደ ተጎተች አትጎተት ምናምን እያለች እየመከረቻት ነበረ ማለት ነው። እሺ እያለች ደግሞ ነበረ። ከዛ በስተመጨረሻ ማለት ነው ኤቢ ቅናት አይደል ያለባት፣ አሁንም በዳጣ ላይ ተንኮል እየሰራች ነው ማለት ነው፣ እያሰበች ነው። እና በቃ እችማ ጸጉሯን ቆርጬ ወስጄ ዲኤንኤ ካላስመረመርኳት እያለች ነበረ ማለት ነው። አረገችው፣ ቆረጠቻት። ትነሳለች ወይም ሰው ይገባበታል ምናምን ብዬ ሳስብ ምንም የለም፣ አያናድም። አሁን ሁሉም ነገር ምስጢር የሚባል የለም፣ ይወጣል ማለት ነው አሁን። እና ለዛሬ ቪዲዮ የነበረ ይሄ ምስል ነበረ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ደግሞ ተስፋ አደርጋለሁ። እስከዛ ግን ሰላም ለእናንተ ይሁን። ባይ ባይ።